የእንግሊዝ ፕሪምየር ሊግ የዓመቱ ምርጥ ተጫዋች ማን ይሆናል? እጅግ ተወዳጅና አዝናኝ የሆነው የዓለማችን ምርጡ ሊግ የእንግሊዝ ፕሪምየር ሊግ የ2025-26 የውድድር ዘመን ሊጠናቀቅ እነሆ የ4 ሳምንታት መርሃ ግብር ብቻ ይቀረዋል። ሊጉ ሲጠናቀቅ ከሚሰጡ በርካታ ሽልማቶች አንዱ ተጫዋቾች በግል ባሳዩት ብቃት የሚሰጥ የዓመቱ ምርጥ ተጫዋች ሽልማት ነው። በዚህ በያዝነው የውድድር ዓመት እጅግ ድንቅ እንቅስቃሴ ካደረጉና የዓመቱ ምርጥ ተጫዋች ሽልማትን ያሸንፋሉ ተብለው በተለያዩ የእግር ኳስ ተንታኞችና የስፖርት ጋዜጠኞች ቅድመ ግምት ካገኙ ተጫዋቾች በግንባር ቀደም የሚጠቀሰው ፖርቹጋላዊው የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ በዚህ የውድድር ዓመት በግሉ ድንቅ እንቅስቃሴ በማድረግ ቡድኑ ማንቸስተር ዩናይትድን ተሸክሞ በቀጣይ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳታፊ ለማድረግ እጅግ የተቃረበበትን ደረጃ ላይ አድርሰዋል። ብሩኖ ፈርናንዴዝ በዚህ የውድድር ዓመት 19 ኳሶችን አመቻችቶ በማቀበል እየመራ ሲሆን በእንግሊዝ ፕሪምየር ሊግ ታሪክ በአንድ የውድድር ዓመት የተመዘገበ የከፍተኛ ኳስ የማቀበል ሪከርድም ለመስበር ከጫፍ ደርሰዋል። በዚህ የውድድር ዓመት ለቡድኑ ማንቸስተር ዩናይትድ በርካታ ጨዋታዎችን ተሰልፎ የተጫወተው ብሩኖ ፈርናንዴዝ ከሳምንት ሳምንት የእግር ኳስ ተመልካቾችን በጥበቡ ሲያስደንቅ ተመልክተናል። ታዲያ በርካታ የእግር ኳስ ተመልካቾች የዘንድሮ የእንግሊዝ ፕሪምየር ሊግ የዓመቱ ምርጥ ተጫዋች ሽልማት ብሩኖ ፈርናንዴዝ እንደሚያሸንፍ ሳይታለም የተፈታ ነው ይላሉ። ሌላኛውና ሽልማቱን ያሸንፋል ተብሎ የሚጠበቀው ተጫዋች እንግሊዛዊ የአርሰናል የመሃል ሜዳ ተጫዋች ዲክላን ራይስ ነው። ዲክላን ራይስ ቡድኑ አርሰናል በእንግሊዝ ፕሪምየር ሊግና በአውሮፓ ቻምፒየንስ ሊግ እስካሁን ላስመዘገበው ውጤት ከፍተኛ ሚና ተጫውተዋል። ምንም እንኳን አርሰናል በካራባኦ ካፕ ፍጻሜ በማንቸስተር ሲቲ እንዲሁም በኤፍኤ ካፕ ሩብ ፍጻሜ በሳውዛምፕተን ቢሸነፍም እዛ ደረጃ ላይ እንዲደርስ እንዲሁም በፕሪምየር ሊግና በአውሮፓ ቻምፒየንስ ሊግ አሁን ላለበት ደረጃ እንዲደርስ የዲክላን ራይስ ሚና በማንም የማይተካ ነበር። ሌላኛውና በሶስተኝነት ሽልማቱን ያሸንፋል ተብሎ የሚጠበቀው ተጫዋች ደግሞ ብራዚላዊው የአርሰናል የመሃል ተከላካይ ጋብሪኤል ማጋሌሽ ነው። ጋብሪኤል ማጋሌሽ ከፈረንሳዊ ዊሊያም ሳሊባ ድንቅ ጥምረት በመፍጠር ዋነኛ የአርሰናል የመከላከል ጥንካሬ ምስጢር መሆኑን በዓለም ደረጃ ያስመስክረዋል። ብራዚላዊ ኋላ ግን ጋብሪኤል ማጋሌሽ ለሀገሩ ብራዚል ሲጫወት ተጎድቶ ባልተሰለፈባቸው ሳምንታት አርሰናል ምን ያህል ሲቸገር እንደነበርም ተመልክተናል። ከመከላከሉም ባልተናነሰ የግብ አስተዋጽኦ የሚያደርገው ጋብሪኤል ማጋሌሽ በአርሰናል ታሪክ ከፍተኛ የግብ ተሳትፎ ያደረገ ተከላካይም ሆነዋል። በአጠቃላይ ለቡድኑ ደሙን እስከ መስጠት የማይሳሳው ጋብሪኤል ማጋሌሽ በተለይ ቡድኑ አርሴናል የአውሮፓ ቻምፒየንስ ሊግ ወይም የእንግሊዝ ፕሪምየር ሊግ የሚያሳካ ከሆነ ከዲክላን ራይስ ቀጥሎ የዚህ የውድድር ዓመት የዓመቱ ምርጥ ተጫዋች ሽልማትን የማሸነፍ ከፍተኛ እድል አለው። በዘንድሮ የእንግሊዝ ፕሪምየር ሊግ 24 ግቦችን በማስቆጠር የከፍተኛ ግብ አስቆጣሪዎችን የደረጃ ሰንጠረዥ እየመራ የሚገኘው የማንቸስተር ሲቲው የፊት መስመር ተጫዋች ኤርሊንግ ብራውት ሃላንድ ሌላኛው የእንግሊዝ ፕሪምየር ሊግ የዓመቱ ምርጥ ተጫዋች ሽልማትን ያሸንፋል ተብሎ የሚጠበቀው ተጫዋች ነው። ምንም እንኳን በኤርሊንግ ሃላንድ ስኬት ላይ የእነ ራያን ቸርኪና በርናርዶ ሲልቫ አስተዋጽኦ የራሱ ሚና ቢኖረውም አውሬው አጥቂ የዘመኑ ቀዳሚ የፊት መስመር ጭራሽ መሆኑ የሚካድ አይደለም። ግዙፉ አጥቂ ኤርሊንግ ብራውት ሃላንድ ቡድኑ ማንቸስተር ሲቲ ባልተጠበቀ ሁኔታ በሪያል ማድሪድ ተሸንፈው ከአውሮፓ ቻምፒየንስ ሊግ ቢሰናበቱም የሀገር ውስጥ ውድድሮች ላይ ግን ጠንካራ ሆኖ እንዲቀጥል ዋነኛ ተዋናይ ሆነዋል። ማንቸስተር ሲቲ በኤርሊንግ ሃላንድ እየተመራ የካራባኦ ካፕ ዋንጫን ያሳካ ሲሆን የእንግሊዝ ፕሪምየር ሊግና የኤፍኤ ካፕ ዋንጫዎችን የማሳካት ዕድሉ ከፍ አድርገዋል። ለዚህም የቡድኑ ስኬት ዋነኛ ባለድርሻ የሆነው ኤርሊንግ ሃላንድ እንግሊዝ ፕሪምየር ሊግ የዓመቱ ምርጥ ተጫዋች ሽልማትን ያሸንፋል ተብሎ ከተገመቱ ተጫዋቾች አንዱ መሆን ችለዋል። ባለፈው የክረምት የዝውውር መስኮት በ36.5 ሚሊዮን ፓውንድ ብቻ ከኦሎምፒክ ሊዮን ማንቸስተር ሲቲን የተቀላቀለው የ22 ዓመቱ ፈረንሳዊ ጥበበኛ ራያን ቸርኪ ሌላኛው የዓመቱ ምርጥ ተጫዋች ሽልማትን የማሸነፍ ዕድል የተሰጠው ተጫዋች ነው። ብዙ ተጫዋቾች ከሌላ ሊግ ወደ እንግሊዝ ፕሪምየር ሊግ ሲዘዋውሩ ሊጉን ለመላመድ ሲቸገሩ የሚታዩ ሲሆን ራያን ቸርኪ ግን በሊጉ ያደገ እስኪመስል ድረስ የእንግሊዝ ፕሪምየር ሊግን እንደፈለገ እየፈነጨበት ይገኛል። ሜዳ ላይ በኳስ የሚደንሰው ራያን ቸርኪ በእንግሊዝ ፕሪምየር ሊግ የመጀመሪያ የውድድር ዓመቱ ብዙ ኳሶችን በማቀበል ታሪክ መስራትም ችለዋል። ራያን ቸርኪ በተለይ በቅርብ ጊዜ አርሰናልን ጨምሮ በታላላቅ ቡድኖች ላይ ያሳየው ድንቅ እንቅስቃሴ ቡድኑ ማንቸስተር ሲቲ በጨዋታዎች ላይ ሚዛን እንዲወስድ አስችለዋል። ከኳስ ጋር እጅግ የሚያምሩበት ራያን ቸርኪ ብዙዎች ኳስ እንደፈለገ የምትታዘዝለት ተጫዋች ሲሉ ያሞካሹታል።
ራያን ቸርኪ ማንቸስተር ሲቲን ከተቀላቀለ ጀምሮ እሱን ለማየት ብዙዎች የማንቸስተር ሲቲን ጨዋታ ለመመልከት እንደሚናፍቁ መረጃዎች ይናገራሉ። በዚህም በርካቶች ራያን ቸርኪ የዚህ የውድድር ዓመት የእንግሊዝ ፕሪምየር ሊግ የዓመቱ ምርጥ ተጫዋች ሽልማትን የማሸነፍ ምንም የሚያንስበት ነገር የለም ይላሉ። ባለፈው የውድድር ዓመት በከፍተኛ የበላይነት የሊጉን ዋንጫ በማሸነፍ በዚህ የውድድር ዓመት በርካታ ራውጣ ዶላሮችን ቢያወጣም ለአውሮፓ ቻምፒየንስ ሊግ ለማለፍ እንኳን እየታገለ የሚገኘው የሊቨርፑልን የአቋም መውረድ ለበርካታ የእግሩ ኳስ ተመልካቾች እንቆቅልሽ ሆነው ከርመዋል። ነገር ግን በዚህ በየጨዋታው ግራ በሚጋባው ስብስብ አንድ በግሉ የደመቀ ተጫዋች አለ። ዶሚኒክ ሶቦስላይ ይባላል። ይህ የሃንጋሪ ተወላጅ በተከላካይ ቢሰለፍ በአማካይ በገባበት ቦታ በርካቶችን እያስደነቀ ይገኛል። ይህ ተጫዋች ከአንዴም ሁለቴ በድንቅ ቅጣት ምቱ ሊቨርፑልን ከውርደት ሲታደግ ተስተውለዋል። ሊቨርፑል በተቃራኒ የግብ ክልል አቅራቢያ ቅጣት ምት የሚያገኝ ከሆነ ተጫዋቾቹም ሆነ ደጋፊዎቹ ፍጹም ቅጣት ምት ያገኙ ያክል ይደሰታሉ። ለዚህም ምስጢሩ የዶሚኒክ ሶቦስላይ መብረቃዊ ቅጣት ምት ነው። በዚህም የውድድር ዓመት ከደበዘዘው የቀዩ ስብስብ እንደ ሻማ ያበራው ዶሚኒክ ሶቦስላይ የሳምንቱ ምርጥ ግብ እንዲሁም የሳምንቱ ምርጥ ተጫዋች ሽልማትን ያሸነፈ ብቸኛው ተጫዋች ነው። ታዲያ ይህን ሁሉ ገድል ቢፈጽምም በቡድኑ የውጤት ቀውስ ምክንያት በራሱ በስራው ልክ ያልተወራለት ዶሚኒክ ሶቦስላይ የዚህ የውድድር ዓመት የእንግሊዝ ፕሪምየር ሊግ የዓመቱ ምርጥ ተጫዋች ሽልማትን ይገባዋል የሚሉ በርካቶች ናቸው። እናንተ አድማጮቻችንስ የዚህ የውድድር ዓመት የእንግሊዝ ፕሪምየር ሊግ የዓመቱ ምርጥ ተጫዋች ሽልማት ለማን ይገባዋል ትላላችሁ? ሀሳብ አስተያየታችሁን አጋሩን።